እኛ አላወኩም የተኛው መጽሐፍ ነው። ሌላው እሺ ኦኬ ክላስ ጀምረናል። አሁን የክላስ ፓርቱን እንቀጥል። ሌላ ነገር ምናልባት ከጨረስነው በኋላ እናወራለን። ስክሪን ይታየናል ብላችሁኛል። አዎ ይታየናል ቲቸር። በጣም አሪፍ። በዚህ ዩኒት ላይ ካለው ከአምስቱ ሴክሽኖች ምናልባት የመጀመሪያውን ሁለት ፓርት ዛሬ ለማየት እንሞክራለን። ቀጣይ 3፣ 4 እና 5ን በቀጣይ ክፍለ ጊዜዎች ላይ ለመዳሰስ እንሞክራለን። የመጀመሪያ ግሬት ጂኦግራፊካል ዲስከቨሪስ የሚለውን ፓርት ነው የምናገኘው። እንደሚታወቀው ዓለም ላይ ሰዎች በጥንት ዘመን ልክ እንደ ዛሬ ሁሉም አህጉራት ልክ አፍሪካ፣ ዩሮፕ፣ ኤዥያ፣ ኖርዝ አሜሪካ፣ ላቲን አሜሪካ የሚባሉ እነዚህ አጠቃላይ አካባቢዎች በሰዎች ዘንድ ላይ እምብዛም የሚታወቁ አልነበሩ። ነገር ግን በተለይ በአውሮፓውያን እነዚህን ዓለም ላይ ያሉ ቦታዎችን፣ የውሃ አካላትን፣ የኮንቲነንቶችን፣ አገራትን በብዛት ለማወቅ ፍላጎት አድሮባቸው ነበረ። ስለዚህ ይህንንም ለማድረግ የመጀመሪያ እርምጃ የነበረው ምንድነው? ጂኦግራፊካል ዲስከቨሪስ ወይንም አዳዲስ ቦታዎችን የማግኘት የማሰስ ስራዎች ላይ ሲካፈሉ እንመለከታለን። ዱሪንግ ዘ ሚዲቫል ፔሪድ የሚባለው ሚድል ኤጅስ በመባል ይታወቃል። አክቹዋሊ ሚዲቫል ፔሪድ ወይም ሚድል ኤጅስ በመባል ይታወቃል። በዩሮፒያን ሂስትሪ እና በወርልድ ሂስትሪ ላይ ሚዲቫል ፔሪድ የሚባለው ሚድል ኤጅስ ለማለት ነው። The geographical knowledge of the Europeans was limited to Europe, North Africa and Western Asia. በሚዲቫል ፔሪድ ላይ ወይም በሚድል ኤጅስ በሚባለው ዘመን ማለት ነው። በተለይም ከ500 እስከ 1500 ዓመት ባለው ጊዜ ውስጥ በእነዚያ ዘመናት አውሮፓውያን እና የዓለም ሕዝብ በአጠቃላይ ያው በስልጣኔ ትንሽ የታወቁ ናቸው የሚባሉት አውሮፓውያን በዋናነት ዓለም ለነሱ ዓለም የሚባለው እነዚህ ኖርዝ አፍሪካ፣ ዩሮፕ እና ሚድል ኢስት ወይንም ዌስተርን ኤዥያ የሚባሉ አካባቢዎች ብቻ ናቸው። ዌስተርን ኤዥያ የሚባሉት እነዚህ እና ህንዶችን ያጠቃልላል። እዛ በፓኪስታን አካባቢ ሚድል ኢስት ውስጥ ያሉ አካባቢዎችን ብቻ እና ኖርዝ አፍሪካ ከኖርዝ አፍሪካም በብዛት አውሮፓውያን የሚያውቁት እዛ በማግሪብ ሪጅን በሚባሉ አካባቢዎች ላይ የሚገኙ አካባቢዎቹ እነሱም ላይክ ግብፅ፣ ሞሮኮ፣ አልጄሪያ የሚባሉ አካባቢዎችን ብቻ ነበር የሚያውቁት። ስለዚህ ለአውሮፓውያን ዓለም የሚመስላቸው በተለይ በሚድል ኤጅስ ላይ በነበሩ ሰዓት ዓለም የሚመስላቸው የነሱ የአውሮፓ ሀገራት ኖርዝ አፍሪካ እና ዌስተርን ኤዥያ የሚባሉ አካባቢዎች ናቸው። ነገር ግን አዳዲስ ቦታዎች እንደሚኖር ዓለም ላይ ከነዛ ቦታዎች ውጪ ሌሎች አካባቢዎች እንደሚኖሩ ጥርጣሬዎች ነበሩ። ስለዚህ እነዚህን ሌሎች አካባቢዎችን ለማግኘት አውሮፓውያን ምን ሲያደርጉ ነበረ? ጂኦግራፊካል ዲስከቨሪስ ሲሰሩ ነበር። ይሄ አዳዲስ ቦታዎችን የማግኘት የማሰስ ስራዎችን ይሰሩ ነበር። however in the 15th century Western European nations, first Portuguese and Spain, engaged themselves on geographical discoveries. ዓለም ላይ እንግዲህ እንደምታወቀው የተለያዩ አዳዲስ ቦታዎችን በማግኘት በማሰስ ስራ ላይ ቀዳሚ የሚባሉ አገራት እነዚህ ፖርቹጊዝ ወይም ፖርቹጋል እና ስፔኖች ናቸው። ራይት በተለይ ከ15ኛ ሴንቸሪ አንስተው ዓለም ላይ በጣም ብዙ ቦታዎችን የማግኘት የማሰስ ስራዎችን ይሰሩ ነበር። ምናልባት ከነሱ በኋላ እና ሆላንድ ዛሬ ሆላንድ ብለን የምንጠራቸው እና እንግሊዝ፣ ብሪቴን እና ፈረንሳይ ሲሳተፉ ነበረ። ዘንድ ከነዚህ ሀገራት በመቀጠል አውሮፓ ውስጥ ያሉ ብዙ ሀገራት እና ጣሊያንም ሲሳተፉ እንመለከታለን። የነዚህ ሀገራት ዋና ዓላማ የነበረው በተለይም በ15ኛ ሴንቸሪ አካባቢ ላይ ዋና ተግባር የነበረው አዳዲስ ቦታዎችን ማግኘት የማሰስ ስራዎችን ነበር ሲሰሩ የነበሩት። በእርግጥ እነዚህ ስራዎችን የሚሰሩበት ሁለት ዋና ምክንያቶች አሉ። አውሮፓውያን ከራሳቸው ሀገር ለምሳሌ ከእንግሊዝ፣ ከፖርቹጋል፣ ከስፔን፣ ከብሪቴን ተነስተው ሌሎች አዳዲስ ቦታዎችን ሲፈልጉ ሲያስሱ
ሁለት ዋና ምክንያቶች አሉ። የመጀመሪያ የንግድ ስራዎችን ለማስፋፋት ነበር የመጀመሪያ ታርጌታቸው የነበረው። በተለይም በሚድል ኢስት አካባቢ ላይ እና ኤዥያ አካባቢ በተለይም ዌስተርን ኤዥያ አካባቢ ላይ ንግዶቻቸውን ለማስፋፋት አዳዲስ ቦታዎችን አዳዲስ ሀገራትን ማግኘት እና የንግድ ትስስር መፍጠር አላማው ነበረ። ስለዚህ ከዚህ አንጻር የመጀመሪያ አውሮፓውያን ጂኦግራፊካል ዲስካቨሪ ሲሰሩ የመጀመሪያ ታርጌት የነበረው ምንድነው? የንግድ መስመሮቻቸውን መፍጠር ነበር። ራይት ሶ ይሄ አንደኛው ነው። ሁለተኛው ሳይንቲፊክ ፕሮግሬስ ዌር the main factors that encourage these discoveries። ሁለተኛ ሳይንሳዊ ግኝቶችን መስራት ነበር። ሳይንሳዊ ግኝት በሚባልበት ሰዓት በእነዚህ ላይክ በፖርቹጊዝ፣ በስፔን፣ በሆላንድ፣ በብሪቴን፣ በፈረንሳይ፣ በጣሊያን ያሉ ግለሰቦች ያስ በመንግስታት ደረጃም በግለሰቦች ደረጃም እንደዚህ አይነት የዲስካቨሪ ስራዎችን ወይንም የአዳዲስ ቦታዎችን አዳዲስ ነገሮችን የማግኘት ስራ ላይ የሚሰማሩ ግለሰቦች፣ መንግስታት ሳይንሳዊ ስራዎች ላይ ለመሳተፍ ፍላጎት ነበራቸው። ስለዚህ በዋናነት እነዚህ ሁለቱ ነጥቦች ዋና የጂኦግራፊካል ዲስካቨሪ ለመስራት ያነሳሳቸው ሜይን ፖይንቶች ነበሩ ማለት ነው። ስለዚህ በእነዚህ ሁለት መሰረታዊ ጉዳዮች ላይ ተመስርተው አውሮፓውያን ከ15ኛ ሴንቸሪ አንስተው የተለያዩ የዓለም ሀገራትን የዓለም ቦታዎችን ያስ ሀገራትን ወደ ማግኘት ስራ ላይ ተጠምዶ ነበሩ ማለት ነው። ዋና ዲስከቨረርስ ወይንም በእነዚህ ስራዎች ላይ የተሰማሩ ግለሰቦች አሉ። ከነዛ ውስጥ ለምሳሌ ፖርቹጊዞች ግንባር ቀደም ናቸው ብለናል ቅድም። ስፓኒሾች አሉ። ከነዛ በመቀጠል ጣሊያኖች የራሳቸውን አስተዋጽኦ አበርክቷል። ከነዛ ግለሰቦች ለምሳሌ አንድ የፖርቹጊዝ ንግስት ነበረች፣ ፕሪንስ ሄነሪ ናቪጌተር የምትባል አንድ የፖርቹጋል ንግስት ነበረች። እሷ ግለሰቡ ይሰማችኋል አይደል? አዎ ይሰማል። በጣም አሪፍ። ዓለም ላይ ዛሬ የምናውቃቸው ሀገራት ላይክ አፍሪካ ውስጥ ለምሳሌ እነዚህ 54ቱም ሀገራት፣ ኤዥያ ውስጥ አሉ ላይክ እነዛ 47ቱም ሀገራት እና አሜሪካ ውስጥ ላቲን አሜሪካ ውስጥ የምናገኛቸው እነዚህ ሁሉም አካባቢዎች አይታወቁም ነበር እስከ 15ኛ ሴንቸሪ ድረስ። የዓለም ማህበረሰብ እርስ በርስ ራሱ አይታወቅም። ስለዚህ ይህንን የማይገናኙ የማይታወቁ ሰዎችን አዳዲስ ቦታዎችን ለማግኘት አዳዲስ ሀገራትን ዲስከቨር ለማድረግ አውሮፓውያን የተለያዩ ስራዎችን ሲሰሩ ነበር። ከነዛ ውስጥ አንደኛው የዲስከቨሪ ስራ አንዱ ነበር፣ የአሰሳ ስራ። ዲስከቨሪ እንግዲህ አሰሳ ልንለው እንችላለን። አዳዲስ ቦታዎችን አዳዲስ ሀገራትን አዳዲስ የማዕድን ቦታዎችን የማሰስ ስራዎች ዲስከቨሪ በመባል ይታወቃል። በዚህ ስራም ዋና ታዋቂ የሚባሉት ፖርቹጊዞች ናቸው። ዋና ሜይን ኮንትሪቢዩተር የሚባለው በአውሮፓ ውስጥም ፖርቹጊዞች ናቸው ተብሎ ይወሰዳል። ሜይን ኮንትሪቢዩተር። ከነዛ ውስጥ አንደኛው ፕሪንስ ሄነሪ ናቪጌተር የምትባል አንድ የፖርቹጊዝ ንግስት ነበረች። እች ንግስት ላይክ በጀልባ ቀዘፋ የተሰማሩ ሰዎችን ብር በመመደብ ስፖንሰር በማድረግ አዳዲስ ቦታዎችን አዳዲስ ሀገራትን አዳዲስ የንግድ መስመሮችን እንዲፈጥሩ እንዲያገኙ ታበረታታ ነበር። ስለዚህ ፖርቹጊዞች ዓለም ላይ ሀገራት ዓለማት ራይት እንዲፈጠሩ ወይንም እንዲገኙ ተራርቆ የነበሩ የማይታወቁ አካባቢዎች እርስ በርስ እንዲታወቁ እንዲገናኙ በንግድ መስመር ካደረጉ ሀገራት ዓለም ላይ ግንባር ቀደም ነው ማለት ይቻላል። as a result, Portuguese sea captain gradually pushed southward and along the Atlantic coast of Africa. እንግዲህ የፕሪንስ ሄነሪ በተለይም አፍሪካን በብዛት እንደምታውቀው ፖርቹጋል እና አፍሪካ በጣም ቅርብ ለቅርብ የሆኑ አካባቢዎች ናቸው። አይ ቲንክ ይሄ ማፕ እንደምታያችሁ ሊዝበን የፖርቹጋል ዋና ከተማ ከዚች አካባቢ ኦፍኮርስ እዚች ላይ በደንብ አይታያችሁ ለሚሾይት
አይ ቲንክ ይታያችኋል አይደል? እቺኛው ቦታ ይታያችኋል ማፑ። አዎ ግን ብዙም አይታይም፣ ይታያል። በጣም አሪፍ። እስቲ ትንሽ ሄሎ ደረጃ፣ ድምፅህን ሚዩት አድርግ። ፖርቹጋሎች እንግዲህ መነሻ የሚያደርጉት ከዚች አካባቢ ነበረ። ከዚች አካባቢ በመነሳት ፖርቹጋል የምትባለው ሀገር ከዚች አካባቢ በመነሳት የተለያዩ የአፍሪካ ሀገራት በተለይም የምዕራብ አፍሪካ ሀገራትን የማሄድ የመጎበኘት አዳዲስ የንግድ መስመሮችን የመፍጠር ልምድ ነበራቸው። እንግዲህ የፖርቹጋል መንግስት ያኔ በ15ኛ ሴንቸሪ አካባቢ ላይ ከዚህ አካባቢ በመነሳት ነበረ ምዕራብ አፍሪካን በተለይም በውሃ በጀልባ አማካይነት በጀልባ በመጠቀም አፍሪካን ይዞሩ ነበረ። ኤጅ ኦፍ ዲስከቨሪስ ጂኦግራፊካል ዲስከቨሪ የምለው እሱ ነው። በእነሱ ዘንድ የማይታወቁ አካባቢዎችን የማይታወቁ ሀገራትን የማግኘት የማሰስ ስራዎችን ይሰሩ ነበር ማለት ነው። የመጀመሪያ የምንለው ፖርቹጊዞች ቅድምም ለማንሳት እንደሞከር ነው ፖርቹጊዞች ናቸው። ከነዛ ውስጥ አንደኛውና ቀዳሚ የሄነሪ ፕሪንስ ሄነሪ ናቪጌተር የምትባለው ንግስት፣ ከዛም በኋላ ባርቶሎሜ ዲያዝ የሚባል ሌላ የፖርቹጋል ጀልባውን በመጠቀም የአፍሪካ ኮስት የመዞር እድል አጋጥሞ ነበር። ከዛ በኋላ ኦፍኮርስ ባርቶሎሜ ዲያዝ የሚባለው ልክ አፍሪካን ሙሉ በሙሉ መዞር አልቻለም ነበር። እስከ ሳውዝ አፍሪካ ጫፍ ድረስ ደርሶ ማዕበል ሲያስቸግረው ተመልሶ ወደ ፖርቹጋል እንደተመለሰ ታሪክ ይናገራል። ነገር ግን እዚህ ላይ አንድ የምንወስደው ትልቁ ፖይንት ምንድን ነው? ልክ ከዚህ ከፖርቹጋል ከዩሮፕ ተነስቶ ግለሰቦች በውሃ በጀልባ ረጅም ጉዞ መጓዝን ረጅም ዲስታንስን የመሸፈን እንቅስቃሴዎችን ሲያደርጉ እንመለከታለን። ያኔ እንግዲህ ሰዎች በእጅ በሰሩት ምንም ማሽን በሌለ በእጅ በተሰራው ጀልባዎችን በመጠቀም ያንን የአፍሪካ የዓለምን የኤዥያን አካባቢዎችን የማዞር እድል አግኝቶ ነበሩ ማለት ነው። ባርቶሎሜ ዲያዝ በ1488 ላይ እስከ ሳውዝ አፍሪካ ጫፍ ድረስ ደርሶ ወደ ፖርቹጋል ተመልሶ ነበር። ከዛ በኋላ ነው እንግዲህ ማጅላን የሚባለው ሌላ የፖርቹጋል ተጓዥ ቫስኮ ደጋማ ከ10 ዓመት በኋላ ባርቶሎሜ የጀመረው ልክ እስከ ደቡብ አፍሪካ ድረስ ደርሶ የተመለሰው እሱ እስከ ህንድ ድረስ የዘለቀበትን መንገድ የተጓዘው ከዛ በኋላ ነበር። እንግዲህ በዛን ዘመን ላይ በተሰሩ ስራዎች ግለሰቦች ዓለምን የመዞር እድል አጋጥሟቸው ነበር። እንግዲህ በዛሬው ዘመን ራሱ ብዙ ሀገራት ይህንን አይሞክሩትም። በ15ኛ ሴንቸሪ ላይ ግለሰቦች ልክ ከፖርቹጋል ተነስተው አፍሪካን ሙሉ በሙሉ ከዞሩ በኋላ እስከ ሚድል ኢስት እስከ ዌስተርን ኤዥያ እስከ ሂንድ ድረስ ይዘልቁ ነበር። የቫስኮ ዳጋማ መስመር ነው ይሄ። እንግዲህ ልክ ከፖርቹጋል ተነስተው በቀጥታ በዚህ መጥተው እስከዚህ ድረስ እስከ ሂንድ ድረስ የዘለቀበት መንገድ እዚች ላይ የሚያሳየው ምናልባት በእናንተ ሞጁል ምናልባት ከሌለ ዶክተር ይልክላችኋል። ይህንን መስመር ቫስኮ ዳጋማ በመጠቀም እስከ ህንድ ጫፍ ድረስ የሄደበትን መስመር የሚያሳይ ማለት ነው። ከሱ በኋላ ምናልባትም በ1492 ላይ ክርስቶፈር ኮሎምበስ ራሱ ከፖርቹጋል ተነስተው እስከ ካሪቢያን ደሴት ድረስ የዘለቀበት መንገድ ሌላኛው ትልቁ ጉዞ ተብሎ ይወሰዳል። አይ ቲንክ ስለ ኮሎምበስ ብዙ ታሪኮችን ልሰሙ ትችላላችሁ። ኮሎምበስ ለመጀመሪያ ጊዜ አሜሪካን ያገኘ ወይንም ከአሜሪካ ደሴቶች አንደኛውን ያገኘው ሰው ነው። እንግዲህ ስለ ኮሎምበስ ብዙ ታሪኮችን ልታውቁ ትችላላችሁ። ሂወዝ
ሴለር ፍሮም ጂኖዋ ጣሊያናዊ ነው። በጂኖዋ ከጂኖዋ ከተማ ጂኖዋ እንግዲህ ዛሬም በጣሊያን ውስጥ አንድ የሚታወቅ ከተማ ናት። ለ20 ዓመታት ያክል እዛ በፓስፊክ ውቅያኖስ ላይ ጉዞን አድርጎ ነበር። ተከታታይ ለ20 ዓመታት እንግዲህ ለ20 ዓመታት ሲባል ሙሉ 20 ዓመታትን በፓስፊክ ውቅያኖስ ላይ አልቆየም። ልክ የተወሰኑ ጉዞዎችን ካሄዱ በኋላ ተመልሶ እንደገና ወደ ፖርቹጋል ወደ ስፔን ይመለሱ ነበር። ጀልባዎችን እያሻሻሉ የተለያዩ ነገሮችን እየተጠቀሙ በመጨረሻም በ1492 ላይ ከአሜሪካ ደሴቶች አንደኛውን ያገኙበት ነበረ። ዋት ኮል ክሪስቶፈር ኮሎምበስ ብለን የምንጠራው ማለት ነው። ምናልባት ክሪስቶፈር ኮሎምበስ አብዛኞቻችሁ እንደምታውቁት አሜሪካን ያገኘው ሰው አድርገን ነው የምንስለው። ነገር ግን ይሰማችኋል አይደል? ሌላው ይሰማችኋል? ይሰማል። ስለ ክሪስቶፈር ኮሎምበስ እንግዲህ ብዙ ታሪክ ልትሰሙ ትችላላችሁ። ነገር ግን በዋናነት በጣም ጎልቶ የሚታወቀው ምንድነው? ክሪስቶፈር ኮሎምበስ አሜሪካን ያገኘ አድርገን ነው የምንስለው። ነገር ግን ኮሎምበስ ቶታሊ የአሜሪካን ኮንቲነንት ደርሶ መርገጥ አልቻለም ነበር። ነገር ግን እሱ ያገኘው ምንድነው? ባሃማስ የምትባል ደሴት ነበር ያገኘው። አይ ቲንክ በዚህ ማፕ ላይ ይታያቸዋል። የባሃማስ ደሴት የሚባሉ አካባቢዎች እዚች አካባቢ ላይ የሚታዩ ወይንም ያገኛቸውን ደሴቶችን ብቻ አገኝቶ ነበር የተመለሰው ክሪስቶፈር ኮሎምበስ። ከዛ በኋላ እሱ ምንድነው ያለው? ኢቭን የአውሮፓ ሀገራት የአውሮፓ አካል እንደሆነ ነበር ስስል ነበር። ነገር ግን ከሱ በኋላ የተነሱ ግለሰቦች አሉ። አሜሪኮ ቪስፑስ የሚባል ሌላ ግለሰብ ነበረ የአሜሪካን የማግኘት ስራውን ያጠናቀቀው። አሜሪኮ ቪስፑስ የሚባል አይ ቲንክ ይታያቸዋል እዚች ቦታ ላይ። አሜሪኮ ቪስፑስ ዋና ስራው ምንድነው? ልክ አሜሪካ ደርሶ ክሪስቶፈር ኮሎምበስ ያገኘው የአውሮፓ አንድ አካል ሳይሆን ሌላ ኮንቲነንት የአሜሪካ አካል የሆነውን የአሜሪካ ደሴት የሆነን ባሃማስን ያገኛና ከባሃማስ በኋላ ዘልቆ የአሜሪካንን ኮንቲነንት የረገጠ ሰው ነው። ዋትኮል አሜሪኮ ቪስፑስ የሚባለው ሰውዬ። ዛሬ እንግዲህ አሜሪካ ብለን የምንጠራው ኮንቲነንት ኖርዝ አሜሪካ ወይንም ሳውዝ አሜሪካ ብለን የምንጠራው ከዚህ ግለሰብ የተወሰደ ስም ነው። ዋትኮል አሜሪኮ ቪስፑሲ። ይሄ ሰውዬ እንግዲህ ጣሊያናዊ ተጓዥ ነበረ። አሜሪኮ ቪስፑሲ የሚባለው ልክ ከክሪስቶፈር ኮሎምበስ በኋላ የክሪስቶፈር ኮሎምበስን መስመር በመጠቀም የላቲን አሜሪካ፣ ኖርዝ አሜሪካ እና የተለያዩ ደሴቶችን ያገኘ ሰው በመጨረሻም በ1492 ላይ አሜሪካን ደርሶ የሀገሩንም ስም አሜሪካ ብሎ የሰየመ ሰው ራይት፣ አሜሪኮ ቪስፑሲ የሚባል። he found out that Americo Vespucci, he found out that what Columbus had discovered was not Asia but a new continent, the new world. That's what we call America after Amerigo Vespucci. ምን ማለት ነው ይሄ? ልክ ክሪስቶፈር ኮሎምበስ እነዚህን ደሴቶችን ከደረሰ በኋላ የባሃማስ ደሴቶችን እዚች ላይ የምናገኛትን እነዚህን ደሴቶችን ካገኘ በኋላ ክሪስቶፈር ኮሎምበስ ተመልሶ ወደ ፖርቹጋል ወደ ጣሊያን ሄዶ ነበር። ዘንድ ከዛ በኋላ ክሪስቶፈር ኮሎምበስ ከተመለሰ በኋላ አሜሪኮ ቪስፑሲ የሚባለው ሰውዬ በቀጥታ የኮሎምበስን ሚሽን ይዘው ወደ አሜሪካ ተመልሶ ነበር። ልክ ኮሎምበስ ከደረሰ በኋላ የባሃማስን ደሴቶች ምንድን ነው ያለው? የኤዥያ አንድ አካል የኤዥያ ደሴቶች ብሎ ነበር የሰየው። ነገር ግን ይህንን አሜሪኮ ቪስፑሲ ዲስፕሩቭ አድርጎ ነበር ወይንም ስህተት እንደሆነ እና ሌላ አህጉር እንደሆነ ለዓለም አሳውቁ ነበር ማለት ነው። አሜሪኮ ቪስፑሲ ልክ አሜሪካ ከደረሰ በኋላ ስሙንም የአካባቢውን ስም የዚህን ኮንቲነንት ስም አሜሪካ ወይንም ከራሱ ስም በመነሳት አሜሪካ የሚለውን ስም
እንዲይዝ አድርጎ ነበር ማለት ነው። ይሄ እንግዲህ በጥንት ዘመን ሰዎች አዳዲስ ቦታዎችን የማግኘት አዳዲስ የንግድ መስመሮችን የማግኘት ስራዎችን ሲሰሩ ከነበሩ ግለሰቦች በጣም የሚጠቀሱ ግለሰቦች ናቸው ማለት ነው። ሌላኛው ፈርዲናንድ ማጀላን የሚባለው ነው። ይሄ ለመጀመሪያ ጊዜ ዓለምን የዞረ ግለሰብ ነው። ፈርዲናንድ ማጀላን ተብሎ የሚጠራው ልክ በ1519 ፈርዲናንድ ማጀላን was the Portuguese sea captain አንድ የፖርቹጋላዊ የባህር መርከበኛ ነው። so he led several ships from Spain ልክ ከስፔን ከፖርቹጋል ብዙ መርከቦችን በመያዝ ዓለምን ለመዞር የተነሳ ሰው ነበረ። ፈርዲናንድ ማጀላን የምንለው so in 1522 one ship arrived in Spain thereby completing the first circumnavigation of the world ልክ የመጀመሪያ ዓለምን የዞሩበትን ጉዞ ጨርሰው ወደ ስፔን የተመለሰ ግለሰብ ነው ፈርዲናንድ ማጀላን ብለን የምንጠራው። እዚች ላይ ታዩታላችሁ የፈርዲናንድ ማጀላን መስመሮችን እዚች ላይ ይታያቸዋል። ልክ ላቲን አሜሪካን ልክ ከፖርቹጋል ተነስቶ ላቲን አሜሪካን አፍሪካን እና ኤዥያን ሙሉ በሙሉ የዞረ ሰው አይ ቲንክ ይሄ ቀይ መስመሩ የሚታያችሁ ከጀርባውም ጭምር ዓለምን የዞሩበት መስመር ነው። ለመጀመሪያ ጊዜ ዓለምን ሙሉ በሙሉ ማዞር የቻለ ሰው ነው በትኮል ማጀላን ብለን የምንጠራው። እንደውም ብዙ ጊዜ እንደ ቀልድ ሰዎችን ብዙ ጉዞ የሚያደርጉ ሰዎችን እንደ ማጀላን ብለን እንጠራለን። ያ ማለት አይ ቲንክ አብዛኞቻችሁ ትረዳላችሁ ብዬ ገምታለሁ። ማጀላን ማለት ለመጀመሪያ ጊዜ ዓለምን የዞረ ግለሰብ ማለት ነው። ሰዎች ይህን ነገር ካደረጉ በኋላ ምንድነው የመጨረሻው ውጤት የነበረው? የጂኦግራፊካል ዲስከቨሪስ ወይንም የአካባቢ አሰሳ ስራዎች አንዱና ዋና ጥቅም ነበረው ምንድነው? ወይንም የተለያዩ አድቫንቴጆች ነበሩ። ምናልባት በጣም በአጭሩ እዚህ ላይ 5 ዋና ሪዘልቶች አሉ። የመጀመሪያ ፕሮግሬስ ዋዝ ስቲሙሌትድ ኢን ዩሮፕ ኤንድ አዘር ፓርትስ ኦፍ ዘ ወርልድ ልክ ያን ሰዎች ያንን የአዳዲስ ቦታዎችን የማግኘት የአሰሳ ስራዎችን የመስራት ስራ ዓለም ላይ ለብዙ ሀገራት እንደመነሻ ሆኖ ነበር። መጀመሪያ ላይ ፖርቱጊዞች፣ ስፔኖች እና ጣሊያኖች በጣም ግንባር ቀደም ነው ብያችኋለሁ ቅድም መነሻ ላይ። ከዛ በኋላ የአውሮፓ የተለያዩ ሀገራት በዚህ ስራ ላይ እንዲሰማሩ መንገድ ከፍቶ ነበር። ይሄ አንዱና የመጀመሪያ ሪዘልት ብለን የምንወስደው ነው። ሌላኛው ዲፍረንት ፒፕልስ ዲፍረንት ሪሊጅን ኤንድ ዲፍረንት ካልቸርስ ኬም ኢን ኮንታክት ዊዝ ኢች አዘር። እንደምታወቀው ክርስትና የተለያዩ አይነት የፖለቲካ፣ የኢኮኖሚ፣ የማህበራዊ ጉዳዮች ሰዎች ከአንዱ ቦታ ወደ ሌላ ቦታ ሲንቀሳቀሱ የሃይማኖት፣ የባህል ልውውጦች ነበሩ። ለምሳሌ እንደ ኢትዮጵያን በምታዩበት ሰዓት እንደ አፍሪካን በምታዩበት ሰዓት አፍሪካ ውስጥ የሌሉ ሃይማኖቶች፣ የሌሉ ባህል፣ የሌለ የፖለቲካ አስተሳሰቦች ወደ አፍሪካ ሊመጣ ችሏል። ወደ ሌሎች አካባቢዎችም እንደዛው። አንዱ አድቫንቴጅ እሱ ራይት ዲፍረንት ፒፕል ዲፍረንት ሪሊጅን ዲፍረንት ካልቸር ኬም ኢንቱ ኮንታክት ዊዝ ኢች አዘር። ብዙ ሃይማኖቶች፣ ብዙ ባህል እና ብዙ ህዝብ እርስ በርስ መገናኘት ችሎ ነበር። ራይት አንደኛው ሪዘልት የምንለው እሱ። ሌላኛው ፕላንትስ ኤንድ አኒማልስ ስፕሪድ ቱ አዘር ፓርትስ ኦፍ ዘ ወርልድ። ለምሳሌ እንስሳቶችን፣ እጽዋቶችን ከአንዱ ጫፍ ወደ ሌላኛው ጫፍ ይወስዱ ያንቀሳቅሱ ነበር። ራይት አንዱ ቦታ ላይ ያለውን ወደ ሌለበት፣ ራይት አንድ ቦታ ላይ ያለውን ደግሞ መልሶ ወደ የራሳቸው አካባቢዎችም ይወስዱ ነበር ማለት ነው። ሌላኛው ለምሳሌ አንዳንድ ቋንቋዎች ለምሳሌ እንግሊዘኛ፣ አረብኛ ከአንዱ አካባቢ ወደ ሌላ አካባቢ ይሰራጭ ነበር። ከባህል አንጻር እንደዛም ልውውጦችን እንመለከታለን። and they brought the new raw materials from Asia። ልክ ቀደም መነሻ ላይ ስናነሳ ነበረ አይ ቲንክ ልክ በ15ኛ ሴንቸሪ አካባቢ ላይ አውሮፓ ውስጥ የተለያዩ ፋብሪካዎች መመስረት ጀምሮ ነበር። ለነዛ ፋብሪካዎች ጥሬ ዕቃዎችን ከኤዥያ፣ ከአውሮፓ ከአፍሪካ
ወደ አውሮፓ ይመልሱ ያጓጉዙ ነበር። ያስ ለምሳሌ የወርቅ የተለያዩ አይነት ማዕድናትን የተለያዩ አይነት የግብርና ምርቶችን ከነዚህ ከኤዥያ እና ከአፍሪካ ወደ አውሮፓ ይወስዱ ነበር። እነዚህ እንግዲህ ዋና ዋና ውጤት ተብሎ የሚወሰዱ ናቸው። በተለይ during the age of discoveries and explorations. ሌላኛው ሬኔሳንስ ፔሪየድ የሚባለው ነው። ሬኔሳንስ ፔሪየድ የሚባለው ዘመን ነው። አይ ቲንክ ይህንን ሀሳብ ታውቃላችሁ ብዬ ገምታለሁ። ሬኔሳንስ ማለት እዚህ ሶስት ዋና ዋና ሀሳቦች አሉ። በእርግጥ the Renaissance, the period of Renaissance, Reformation ይታያችኋል አይደል? ሄሎ ይሰማችኋል? ይታያል፣ ይሰማል። ይሰማል። በጣም አሪፍ። አይ ቲንክ እየጨረሰን ነው። እነዚህን ሶስቱንም ነጥቦች በደንብ ለማስተዋል ሞክሩ። ሬኔሳንስ የሚባለውን ሪፎርሜሽን እና ካውንተር ሪፎርሜሽን የሚባሉ ሶስት ዋና ዋና ሀሳቦች አሉ። እነዚህ ሀሳቦች አይ ቲንክ ባለፈው ስለ ወርልድ ሂስትሪ ስትማሩ የአውሮፓን ታሪክ እስከ ሚድል ኤጅ ድረስ አይተን ያቆም። ምን ማለት ነው? ኤንሸንት ሂስትሪ አለ፣ የሚድል ኤጅ ወይንም የሚዲቫል ፔሪድ ሂስትሪ የምንለው አለ። እነዚህ ምናልባት የሞደርን ሂስትሪ አካላት ናቸው። እነዚህ በተለይም ሬኔሳንስ፣ ሪፎርሜሽን እና ካውንተር ሪፎርሜሽን የሚባሉት ከ15ኛ ሴንቸሪ በኋላ አውሮፓ ውስጥ የታዩ ለውጦች ናቸው። እስቲ እያንዳንዳቸውን እንዲቴል ለማለት እንሞክር። እነዚያን ሀሳቦች ሬኔሳንስ፣ የመጀመሪያ ሬኔሳንስ የሚባለው ነው። ሬኔሳንስ ማለት እንደገና መወለድ፣ the rebirth of or the revival of the Greco-Roman civilization ማለት ነው። እንደምታወቀው ልክ እስከ 500 ዓመተ ዓለም ላይ የሮማን ሲቪላይዜሽን የግሪክ ስልጣኔ የሮማን ስልጣኔ ወድቆ ነበር። በእርግጥ የሮም ስልጣኔ የሚባለው ሁለት አይነት የሮማን ስልጣኔዎች ናቸው የምናገኘው፣ የዌስተርን ሮማን ሲቪላይዜሽን እና የኢስተርን ሮማን ሲቪላይዜሽን። ከአንድ ሺህ ዓመተ ዓለም በፊት ራይት የዌስተርን ሮማን ሲቪላይዜሽን በጣም በከፍተኛ መጠን ወድቆ ነበር። ያ ዘመን በታሪክ ምንድን ነው የሚባለው? ዳርኬጅ በመባል ይታወቃል። በአውሮፓ ታሪክ ዳርኬጅ ወይንም የጨለማ ዘመን በመባል ይታወቃል። ለምንድን ነው የጨለማ ዘመን የተባለው? ከዛ ከጨለማ ዘመን በፊት አውሮፓ ውስጥ በጣም ገናና የሚባሉ ስልጣኔዎች ነበሩ። ለምሳሌ የነ ባቢሎን ስልጣኔ የሚባሉ፣ የግሪክ ስልጣኔ የሚባሉ በጣም ገናና የሚባሉ ስልጣኔዎች ነበሩ። እነዛ ስልጣኔዎች ራይት በአንድ ሺህ ዓመተ ዓለም አካባቢ ላይ በጣም በከፍተኛ መጠን አውሮፓ ውስጥ በጣም ተዳክሞ ነበር። ስለዚህ አውሮፓ ውስጥ ያ ዘመን ምን ይባላል? ዳርክ ኤጅ ወይንም የጨለማ ዘመን በመባል ይታወቃል። ለምንድነው የጨለማ ዘመን የተባለው? ቢካውዝ የግሪክና የሮም ስልጣኔ በጣም ወድቆ ነበረ። ስለሆነም ምን ይባላል? ዳርክ ኤጅ ይባላል። ያ ዳርክ ኤጅ እንዳለ አልቀጠለም። ምናልባት ለ300 ዓመት አካባቢ ነው የቆየው ራይት ለ300 ዓመታት አካባቢ ነው የቆየው። ከዛ በኋላ በ15ኛ ሴንቸሪ አካባቢ ላይ እንደገና ያ ስልጣኔ ማባብ ጀምሮ ነበር። ይህንን ምን እንላለን? የሬኔሳንስ ፔሪድ በመባል ይታወቃል። ያ ዘመን ያ ድሮ ወይንም በጥንት ዘመን ወድቆ የነበረው የግሪክ የሮማን ስልጣኔ እንደገና ማበብ እንደገና መነሳት የጀመረበት ዘመን የሬኔሳንስ ዘመን በመባል ይታወቃል። ጥሬ ቃሉ ምንድነው? the rebirth of the Greco-Roman civilization ማለት ነው። the rebirth of Greco-Roman civilization ወይንም revival ወይንም ሪበርዝ በመባል ይታወቃል። ምንድነው ሪበርዝ ያደረገው? እንደገና ያን የጠፋው የግሪክ ስልጣኔ እንደገና ሰዎች መመርመር እንደገና እንዲያንሰራራ ማድረግ የቻሉበት ዘመን ነው የሬኔሳንስ ፔሪድ የሚባለው። እንደምታወቀው በሚዲቫል ፔሪድ ላይ
ራይት አብዛኞቹ የአውሮፓ ስልጣኔ በፊውዳል መንግስታት እጅ ላይ ገብቶ ነበር በሜዲቫል ፔሪየድ ላይ። ከሜዲቫል ፔሪየድ በፊት ራይት አውሮፓ ውስጥ ሰዎች በጣም ብዙ ነገሮችን ይፈላሰፉ ነበር፣ አዳዲስ ነገሮችን ይፈጥሩ ነበር። ያ ነገር በሜዲቫል ፔሪየድ ላይ ሲመጣ በጣም ተዳክሞ ወድቆ ነበር። ነገር ግን ያንን ልክ ከ15ኛ ሴንቸሪ በኋላ አውሮፓውያን እንደገና ማጥናት yes this renaissance period emphasizes reasoning. This renaissance period began to revive, yes, began to reasoning, questioning attitude and free inquiries in contrast to the medieval periods. እንደምታወቀው በሜዲቫል ፔሪየድ ላይ ሰዎች አብዛኛው ስራዎች በፊውዳል በቸርች ስርዓት ነበር ሲመሩ የነበሩት። ያስ አዳዲስ ነገሮችን የመፍጠር አዳዲስ ሀሳቦችን የማሰብ እድል አልነበራቸው። ሞረስ ሰዎቹ ምን ነበሩ? በቸርች ለቸርች በጣም ታማኝ የሆኑ የቸርችን አስተሳሰብ የሚያራምዱ ግለሰቦች ነበሩ። ነገር ግን በሬኔሳንስ ፔሪየድ ላይ ያ ሀሳብ እንደገና አቅጣጫ ቀይሮ መጥቶ ነበር። ምንድነው የሆነው? ሰዎች ማሰብ እንዲችሉ ራይት አዳዲስ ነገሮችን መፍጠር እንዲችሉ እድል የከፈተበት ማለት ነው። ይሄ የሬኔሳንስ ፔሪየድ የሚባሉት ሬኔሳንስ የምንለው እሱን ነው እንግዲህ የሬኔሳንስ ፔሪየድ ብለን የምንጠራው ማለት ነው። on the latter age the renaissance arose in Italy. ጣሊያን እንግዲህ እንደምታወቀው የሬኔሳንስ መነሻ የሆነው በጣሊያን ላይ ነው። ይሄ የግሪክና የሮማን ስልጣኔ እንደገና ማበብ የጀመረው በዚህ በጣሊያን አካባቢ ነው። ጣሊያን እንደምታወቀው ለምዕራብና ለምስራቅ በተለይም ለኤዥያ እና ለዩሮፕ እንደ ድልድይ ሆኖ የሚያገለግል ቦታ ነበር በሬኔሳንስ ፔሪየድ ላይ ራይት። በተለይም ደግሞ በሜዲትራኒያን ወንዝ በሜዲትራኒያን ሲ አካባቢ ላይ መገኘቱ ከባዛንታይን ኤምፓየር የሚመጡ ከዩሮፕ የሚመጡ ስልጣኔዎችን አንድ ላይ ያዋሃደ ለማስፋፋት የጀመሩበት ጊዜ ማለት ነው። in the 15th century Renaissance idea began to spread from Italy to France, Germany and Holland and England. yes ቀደም ብያቸዋለሁ። ለመጀመሪያ ጊዜ በጣሊያን አካባቢ ነው የጀመረው። ሬኔሳንስ የጀመረው ጣሊያን አካባቢ ነው። ዘንድ ከጣሊያን ወደ ፈረንሳይ፣ ወደ ጀርመን፣ ወደ ሆላንድ እና ወደ ኢንግላንድ ማስፋፋት ጀምሮ ነበር ራይት። ይሄ ነው እንግዲህ የሬኔሳንስ መስፋፋቶችን የምናገኘው። this Renaissance cultural diffusion resulted from religious, military and commercial contacts. ልክ በሃይማኖት ሰበብ ታስሮ የነበሩ ሰዎች አዳዲስ ነገሮችን መፍጠር አዳዲስ ሀሳቦችን ማሰብ የጀመሩበት ጊዜ እንደማለት ነው። yes this also leads to the new learnings in Europe. what are the major achievements of the Renaissance period? የሬኔሳንስ ዘመን ዋና ዋና ሀሳቦቹ ምን ነበሩ ወይንም ግኝቶች? ለምሳሌ ጆን ጉተንበርግ አዳዲስ የጽሁፍ ማሽኖችን መፍጠር ችሎ ነበር። በተለይ የፕሪንቲንግ ማሽን ኦፍ ኮርስ ዛሬ በጣም ዘመናዊ የምንላቸው የማተሚያ ማሽኖችን እናገኛለን። እነዛ ነገሮች ጽንሰ ሀሳቡ የነበረው ልክ በ1450 አካባቢ ላይ በና ጆን ጉተንበርግ አማካይነት ነበር ማለት ነው። within a few years printing press were set up in Germany and in Europe, in different parts of Europe. ልክ ከጣሊያን ተነስተው በጀርመንም በዩሮፕም በተለያዩ የአውሮፓ ሀገራት ላይ ማስፋፋት ችሎ ነበር። ፕሪንቲንግ ማሽኑ ዋና ስራ ምንድነው? ሰዎች በፊት በእጅ የሚጽፉትን ነገር በማሽን መጻፍ የጀመሩበት ጊዜ ማለት ነው። ለምሳሌ መጽሐፍቶችን አንድ መጽሐፍ ከተጻፈ በኋላ ያንን ማባዛት የሚቻልበትን ቴክኖሎጂ የፈጠሩበት ዘመን ማለት ነው right. as a result Bible, for example, prayer books and papal letters, the writing of the classical authors and all kinds of books were turned out by the thousands. ልክ ሰዎች ያኔ የተጻፉ ነገሮችን አንድ ጽፎ ማስቀመጥ ሳይሆን የተጻፉትን መጽሐፍቶች ለምሳሌ መጽሐፍ ቅዱስ የተለያዩ አይነት የስነ ጽሁፍ ስራዎችን ከጻፉ በኋላ አባዝተው ለሰዎች ያስተራጩ ነበር። ሌላኛው ሊትሬቸር በስነ ጽሁፍ ለምሳሌ እንደና
ማኪያቬል አይ ቲንክ ስለ ኒኮላስ ማኪያቬል ብዙዎቻችሁ ልታውቁ ትችላላችሁ። ብዙ የስነ ጽሁፍ ስራዎችን የሰራ ሰው ነው ማኪያቬል የሚባለው። በተለይ በጣሊያን ውስጥ ብዙ የሱ ጽሁፎችን ማግኘት ይቻላል። ስቲል ነው የሚገኝ ነው። እና ዊሊያም ሼክስፒር ያ እነዚህ በዋናነት በስነ ጽሁፍ ስራዎች ላይ በጣም ትልቅ አሻራ ያስቀመጡ ግለሰቦች ናቸው ማለት ነው። አይ ቲንክ እየጨረሰን ነው፣ ምናልባት እንዳይደክማችሁ። ከስነ ጽሁፍ አንጻር እና ማኪያቬል እና ዊሊያም ሼክስፒር በጣም ብዙ አሻራ ያስቀመጡ ግለሰቦች ናቸው። ከአርት አንጻር ለምሳሌ ከጥበብ አንጻር እና ሊዮናርዶ ዳቪንቺ ለምሳሌ ሊዮናርዶ ዳቪንቺ በመጽሐፍ ቅዱስ ውስጥ የምናውቃቸው ለምሳሌ ላስት ሳፐር የሚባለው ለምሳሌ ኢየሱስ ክርስቶስ ከ12ቱ ሐዋርያት ጋር የመጨረሻውን ራት የበላበትን ስዕል የሳለው ሰውዬ ነው ሊዮናርዶ ዳቪንቺ ብለን የምንጠራው። ወይንም ሞናሊዛ ከልጇ ጋር ከኢየሱስ ክርስቶስ ጋር ሆና ስዕል የሳለ ሰው ነው ሊዮናርዶ ዳቪንቺ ብለን የምንለው። እንደዚህ አይነት ሀሳቦች በስፋት በሰዎች ዘንድ ላይ መስፋፋት የጀመረበት ጊዜ ነው የሬኔሳንስ ፔሪድ የሚለው። ሌላኛው ሚካኤል አንጀሎ was another many-sided Renaissance genius, talented as painter, sculptor and poet, architect. በተለይ የግጥም ስራዎች ይታወቃል የሚካኤል አንጀሎ የሚባለው ሰውዬ እና የተለያዩ አይነት የቀለም የመቀባት ስራዎችን በመስራት ይታወቃል። እንግዲህ እነዚህ ስራዎች በዋናነት በሬኔሳንስ ፔሪድ ላይ ሰዎች አዳዲስ ፈጠራዎችን መፍጠር የጀመሩበት ጊዜ ነው። ከዛ ውስጥ ለምሳሌ በሳይንስ ኒኮላስ ኮፐርኒከስ የሚባለው ሰውዬ ለመጀመሪያ ጊዜ ዓለም ፀሐይ የሶላር ሲስተም ማዕከል እንደሆነች ማየት የቻለው ሰው ነው ኒኮላስ ኮፐርኒከስ የሚባለው ሰውዬ። ስለ ፀሐይና ስለ ሌሎች ፕላኔቶች ሪሌሽንሽፕ የፈጠረ ሰው ነው። ሌላኛው ለምሳሌ እንደነ ጋሊሌዮ ጋሊሊ ብዙዎቻችሁ ታውቁታላችሁ። የቴሌስኮፕ ፈጠራ የፈጠረ ሰው ነው ጋሊሌዮ ጋሊሊ ብለን የምንጠራው የቴሌስኮፕን የፈጠረ ሰው። ቴሌስኮፕ እንግዲህ ዋና አገልግሎቱ ምንድነው? ፕላኔቶችን የተለያዩ አይነት የከዋክብትን ማየት የምንችልበት መሳሪያ ነው ቴሌስኮፕ የምንለው። በዚህ ዘመን ላይ በ1564 እስከ 1642 ድረስ የኖረ ሰው ነው። ለመጀመሪያ ጊዜ ራይት ጋሊሌዮ ጋሊሊ ቴሌስኮፕን በመፍጠር የተለያዩ የሳይንስ ስራዎችን ማየት እንድንችል ያደረገ ግለሰብ ነው። በአጠቃላይ ግን እንደዚህ አይነት አቺቭመንትስ በሬኔሳንስ ፔሪድ ላይ የነበሩ ውጤቶች ናቸው ማለት ነው። ሌላኛውና ሁለተኛው የሪፎርሜሽን ነው። ሪፎርሜሽን እንግዲህ አብዛኞቻችሁ በተለይ በክርስትና እምነት ውስጥ ያላችሁ ሰዎች ታውቁታላችሁ። በ1517 ላይ የመጣ ሀሳብ ሪፎርሜሽን የሚባለው። ሪፎርሜሽን ዋናው ጽንሰ ሀሳቡ ምንድነው? ከካቶሊክ ሃይማኖት ሰዎች አፈንግጠው ወጥተው የተለያዩ አይነት ምክንያቶችን በማንሳት የሪፎርሜሽን ወይንም የፕሮቴስታንቲዝም ሀሳብ ያመጣው ሀሳብ ነው ዋትኮል ሪፎርሜሽን። የሪፎርሜሽን ዋናው መንስኤው ምንድን ነው? በካቶሊክ ውስጥ የነበሩ አንዳንድ ግድፈቶች ናቸው ይባላል። ልክ የሪፎርሜሽን ዋና ጽንሰ ሀሳቡን ያነሳው ግለሰብ ማን ነው? ማርቲን ሉተር የሚባል ግለሰብ ነው። የሪፎርሜሽን ጽንሰ ሀሳቡን ለመጀመሪያ ጊዜ ያመጣው ማርቲን ሉተር የሚባለው ሰው በ1517 ላይ። አይ ቲንክ በጣም በትንሹ ስለ ማርቲን ሉተር አንዳንድ ሀሳቦችን ልንገራችሁ። ይሰማችኋል አይደል? አዎ ይሰማል። ስለ ማርቲን ሉተር እንግዲህ በብዙ መጽሐፍቶች ላይ አንብባችሁ ሊሆን ይችላል፣ ሰምታችሁ ሊሆን ይችላል። ማርቲን ሉተር የሚባለው አንድ ጀርመናዊ የካቶሊክ እምነት ተከታይ ነበረ። ከሪፎርሜሽን በፊት አንድ ጀርመን ውስጥ የሚኖር የካቶሊክ እምነት ተከታይ ነበረ
ራይት። ማርቲን ሉተር እንግዲህ በ25 ዕድሜ በ25 ዓመቱ በቴዎሎጂ ትምህርት ግራጁዌት ያደረገ ግለሰብ ነው። በክርስቲያን ቴዎሎጂ የፕሮፌሰርነት ማዕረግ አገኝቶ የተመረቀ ሰው ነበር። ልክ ያንን ማዕረግ ሲያገኝ በዋናነት ያንን ማዕረግ ያገኘው በካቶሊክ ውስጥ የነበሩ የተለያዩ አይነት የእምነት አስተምሮችን በማጥናት ነበር። ያንን ማዕረግ ያገኘው የክርስቲያን ቴዎሎጂ ማዕረጉን ያገኘው። ከዛ በኋላ የማርቲን ሉተር ዓላማ ወይንም እንቅስቃሴ የነበረው ምንድነው? ካቶሊክ ውስጥ የነበሩ የተለያዩ አይነት አሰራሮችን መቃወም ጀምሮ ነበር። ያስ መቃወም ብቻም አይደለም፣ የቸርቹን አሰራር በጣም በይፋ በግልጽ በአደባባይ ላይ መተቻት ጀምሮ ነበር። ከዛ በኋላ ነው እንግዲህ ልክ በ1517 ላይ ለመጀመሪያ ጊዜ የሪፎርሜሽን ሀሳቡን ራይዝ አረገው ማለት ነው። ሪፎርሜሽን የሚለው ሀሳብ ሪፎርሜሽን ወይንም እንደገና ማደስ የሚለው ሀሳብ ሊይዝ ይችላል። ምን ማለት ነው? እንደገና ማደስ ምንድን ነው የሚታደሰው? ልክ ማርቲን ሉተር እነዛን ሀሳቦችን ሲያነሳ በቸርች ውስጥ በጣም ብዙ ቸርችን የማይመጥኑ ተግባራት ይፈጸም ነበር ብሎ ያምን ነበር። ለምሳሌ አብዛኞቹ ቄሶች፣ የቸርች ስራዎችን የሚሰሩ ግለሰቦች ዓለማዊነት ይታይባቸው ነበር። ምን ማለት ነው ዓለማዊነት የሚባለው? ለምሳሌ ወርልድ ላይንስ የሚባለው ወይንም ዓለማዊነት አንዱ የተቃውሞ ሀሳብ ነበር። ምን ማለት ነው? ለምሳሌ የቸርች ውስጥ ያሉ ቄሶች ወይንም በካቶሊክ እምነት ውስጥ ያሉ ቄሶች ሊሆን ይችላል፣ ሌሎች ግለሰቦችም ከሃይማኖት አሰራር ውጭ ልክ የመንግስታትን አሰራር የዓለምን ነገር የሚመስሉ ስራዎችን ይሰሩ ነበር ብሎ ያምናል። ሌላኛው ኔፖቲዝም፣ ልክ በአድሏዊነት ወይንም ቸርች ውስጥ ሰዎች በዝምድና ብዙ ስራዎች በዝምድና ይሰራ ነበር ብሎ ያምን ነበር። ሌላኛው ሳይሞኒ የሚባለው ነው። የቤተክርስቲያንን ሹመት በገንዘብ መግዛት። ይሄ ሳይሞኒ ይህን ማርቲን ሉተር ከተቃወማቸው ፖይንቶች አንደኛው ይሄ ነው። ልክ ቸርች ውስጥ የሚቀጠር ወይንም ስልጣን የሚያገኝ ግለሰብ በገንዘብ ልክ ገንዘቡን ከፍለው የቸርችን ስልጣን ያገኝ ነበር ብሎ ማርቲን ሉተር ይቃወም ነበር። ሴል ኦፍ ኢንደልጀንስስ፣ ለምሳሌ ግለሰቦች የኃጢአተኝነትን መንፈስ ላይክ ንስሐ ለመግባት ሲፈልጉ ገንዘብ ይከፍሉ ነበር። ንስሐን በገንዘብ ማግኘት ይቻላል ብሎ ሰዎች ያምኑ ነበር። ምናልባት ለተቃውሞ በጣም ብዙ አይነት ነጥቦችን ያነሳል። ከነዛ ውስጥ በጣም ዋና ዋና የሚባሉ እነዚህ 4 ዋና ዋና ፖይንቶች ናቸው ማርቲን ሉተር ካነሳቸው ሀሳቦች። በመጨረሻም ልክ በ1517 ላይ ሪፎርሜሽን እንዲካሄድ ሀሳብ ከተነሳ በኋላ ሉቴሪያኒዝም ወይንም ሉቴሪያንስ የሚባሉ ሌሎች ቸርቾች ከካቶሊክ ተገንጥሎ ወጥቶ ነበር። በመጨረሻም የሉቴሪያን ሀሳብ የሚደግፉ የተለያዩ ግለሰቦች መንቀሳቀስ ሲጀምሩ ልክ አውሮፓ ውስጥ በፈረንሳይ፣ በእንግሊዝ፣ በፖርቹጋል፣ በስፔን፣ በጣሊያን፣ በጀርመን ሀሳቡ መስፋፋት ጀምሮ ነበር። ከዛ በኋላ ነው እንግዲህ የሪፎርሜሽን ሀሳቡ በአጠቃላይ ዓለም ላይ መስፋፋት የቻለው ማለት ነው። ይህንንም ምናልባት በመቃወም በካቶሊክ ቸርች ውስጥ ራሱ ካውንተር ሪፎርሜሽን መጀመሩን የሚያሳዩ ነጥቦችን እናገኛለን። ካውንተር ሪፎርሜሽን ምን ማለት ነው? ይሄ እነ ሉተር ዋና ስራቸው ምንድን ነው? የካቶሊክን አሰራር መቃወም ነበር። ነገር ግን በካቶሊክ ውስጥ ራሱ ካቶሊክን ለማዳን የካቶሊክ እምነትን ደግፎ የሪፎርሜሽን ሀሳብ የማርቲን ሉተርን ሀሳብ በመቃወም ሰዎች በካቶሊክ ውስጥ ራሱ የካውንተር ሪፎርሜሽን ማካሄድ ጀምሮ ነበር። ምን ማለት ነው የካውንተር ሪፎርሜሽን የሚባለው? የካቶሊክን እምነት ትክክለኛነት ለሰዎች የሚያሳውቁበት መንገድ ማለት ነው። ይሄ ካውንተር ሪፎርሜሽን በመባል ይታወቃል። ከነዛ ውስጥ አንደኛው ምንድነው? የካውንተር ሪፎርሜሽን ከሚያካሄዱ
ስራዎች ካውንስል ኦፍ ትሬንት የሚባል ትሬንት እንግዲህ ዛሬም በጣሊያን ውስጥ የሚታወቅ አንድ ከተማ ነች ይቺ ትሬንት የምትባል ከተማ። ሶ የትሬንት ካውንስል የሚባል ካውንስል ተቋቁሞ ነበር። እነዚህ ሰዎች ምንድነው የሚያደርጉት? የቸርችን አሰራር የቸርችን ስራዎች በሙሉ ትክክለኛነት ለማረጋገጥ የሚንቀሳቀሱ ካውንስል ናቸው ማለት ነው። ሌላኛው ሶሳይቲ ኦፍ ጂሱይትስ ሶሳይቲ ኦፍ ጂሰስ ወይንም ጁሴትስ በመባል የሚታወቃሉ። አይ ቲንክ ይሄ እስከ ኢትዮጵያ ድረስ የመጡ የፖርቹጋል ሰዎችን እናስታውሳለን። አብዛኞቻችን የኢየሱስ ክርስቶስን ትምህርት ለዓለም የሚሰብኩ ደቀ መዛሙርት እንደማለት ነው። እነዚህ ሰዎች በብዙ ዓለማት ላይ በመንቀሳቀስ የካቶሊክን እምነት ለማስፋፋት የሚያደርጉ ግሩፖች እንደማለት ነው ጁሴትስ የሚባሉት። በአጠቃላይ ግን ካውንተር ሪፎርሜሽን የምንለው ልክ የሪፎርሜሽንን ሀሳብ በመቃወም የካቶሊክን እምነት ለማስፋፋት ደግፉ የሚንቀሳቀሱ እንደ ማለት ነው። በአጠቃላይ ግን ካውንተር ሪፎርሜሽን በመጨረሻም ምናልባትም በጣም በብዙ መንገድ ቢንቀሳቀሱም ሪፎርሜሽን ዓለም ላይ እንዳይስፋፋ ማገድ መቋቋም አልቻለም። ምናልባትም የሪፎርሜሽን ሀሳብን በመደገፍ አውሮፓ ውስጥ በብዙ ሀገራት ላይ የካቶሊክን እምነት በመቃወም ፕሮቴስታንቲዝም በብዙ የአውሮፓ ሀገራት ላይ ተስፋፍቶ ነበር። ካቶሊክ በእርግጥ በጣሊያን ውስጥ፣ በስፔን ውስጥ፣ በፈረንሳይ፣ በቤልጅየም፣ በአየርላንድ፣ በሳውዘርን ጀርመን ነበረ በስፋት። ነገር ግን የፕሮቴስታንት እምነት ወይንም የሪፎርሜሽን የሉቴሪያን ቸርች ሀሳቡ ለምሳሌ በነ እንግሊዝ፣ በነ ስኮትላንድ፣ ሆላንድ፣ ኖርዘርን ጀርመኒ፣ ስዊዘርላንድ፣ ዴንማርክ ቀደም ብሎ በማይታወቁ አካባቢዎች ላይ የሪፎርሜሽን ሀሳቡ በስፋት መስፋፋት ጀምሮ ነበር። ራይት እነዚህ ሁለት ሀሳቦች በመኖሩ ምክንያት ራይት በ16ኛ ሴንቸሪ ላይ አውሮፓ ውስጥ በጣም ብዙ ለውጦች መጥቶ ነበር። በተለይ የሪፎርሜሽን ውጤት የሚባሉት አውሮፓ ውስጥ በጣም ሰፋፊ ጦርነቶች ነበሩ። በጣም ብዙ አካባቢዎች ላይ ለምሳሌ የእርስ በርስ ጦርነቶች ነበሩ። ለምሳሌ በጀርመን እና በፈረንሳይ መካከል ላይ፣ በስፓኒሽ እና በብሪቲሽ መካከል ላይ በጣም ሰፊ ጦርነቶች፣ ኢቭን በስፔን እና በእንግሊዝ መካከል ላይ ለረጅም ጊዜያት ጦርነቶች ይካሄዱ ነበር። እንደሚታወቀው ስፔኖች የካቶሊክ እምነት ተከታዮች ነበሩ። እንግላንድ ላይ በጣም ብዙ የፕሮቴስታንት እምነት ተከታዮች ሲበዙ ነበር። በነዛ በሁለቱ ሰዎች መካከል ላይ ሰፊ ጦርነቶች ይካሄዱ ነበር አውሮፓ ውስጥ ማለት ነው። የሪፎርሜሽን ውጤት ብለን የምንጠራቸው እንደዚህ አይነት ነገሮችን ማንሳት እንችላለን። የዛሬ ሀሳብ እዚህ ጋር እናበቃለን። ቀጣይ ስንገናኝ 4.3ን ስለ ኢንዱስትሪያል ሪቮሉሽን እናነሳለን ማለት ነው። በአጠቃላይ ዛሬ ያነሳናቸው ቤዚካሊ